ነገር እነዚህ ሰዎች አብሮ እንዲኖሩ አርጊው። ለምን ባልና ሚስት ናቸው እየሰማሽ ነው? ገብቶሻል? ለኔ ደግሞ ሁሉም ነገር ለኔ አዲስ ነው። ምንም አላውቅም። ገብቶሻል? በዚህ ላይ ደግሞ እኔ እርጉዝ ነኝ፣ የስድስት ወር እርጉዝ ነኝ። ገባሽ? እኔ አሁንም እንዲህ ብዬ አልናገርም። ገብቶሻል? ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብሮ እንዳይኖሩ እያወራኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ ስረጋጋ እናገራለሁ ሁሉንም ነገር እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማሽ ነው። ባባ ቁጭ በል ገባሽ? እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲያለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማሽ ነው። ገብቶሻል? አልተባረረም፣ ቤት ውስጥ እየኖረ ነው። ገባሽ? አብረን ወጣን ነው የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊማ፣ ውሃ ጠጪ ውዴ፣ አይዞሽ። ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ። እኔ አሁንም ለሷ ህዝብ እንዳይላት እኔም ከተናገርኩ ብዙ ነገር ይመጣል። ብዙ ነገር ነው የሚሰሙት። ሳልናገር ግን ልጅቷ አረጋጋት። ለምን ሴት ልጅ ናት፣ እኔም ሴት ነኝ። እሷ እንድትጎዳ አልፈልግም፣ በሴትነቷ ማለት ነው። ይታረቃሉ። በቃ አንቺ ፍቃደኛ ከሆንሽ እኔ ከነሱ ኑሮ ወጣለሁ። ሲጀመር እኔ እስኪወልድ ነበረ ዝም ያልኩት። በቀደም መታ ነበረ ቤት አይታኛለች፣ እኔም አይቻታለሁ። እኔ ያን ቀን ነው የሰማሁት። ሸሪዓ ነው የፈቀደልኝ ብሎ በሸሪዓ ነው የሚናገረው። ግን ሸሪዓ እንደዚህ አይደለም የሚፈቅደው። ሸሪዓ ቢፈቀድ ጠይቋትና ንገሯትና እሷን ቢካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪዓ የሚለው ለመጀመሪያዋ አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች ሄዶ ሌላ ሴት ያግባ አይልም። በሸሪዓም ተርም ማለት ነው። ገባች? አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም። ሰልችቶኛል፣ ደክሞኛል። መርየምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው ታናን እያለች ነው። ኖ እኔ አልፈልግም። እነሱ ይኖሩ። ቅድም እንዳለሽ እኔ እየሰማው ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ። በዚህ ሀሳብ ይኖር። እኔ ግን ለማንም አዳምጫታ ሰሙዬ መርየምንም አዳምጫት። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያያት። በምን አውቂያት ነው የሚያዳምጣት? እቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር ምን እንደተፈጠረና እንዴት እንደሄደች ነግራሻለች። ጥሩ ሰው እንደሆንሽ ነው የነገረችን። እቤት እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። ማንንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ ደርሶ እንዲያዩ ስለሚፈልግ ለዛ ነው ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስትይ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ላይ ሶስተኛ ሚስት ያገባባት ለምን እንድትቀምሰው አንቺ አለች ይቀርላታል። ወንድ ልጅ እኮ አንዴ ከነገ ፋይቶ ነገ ሶስተኛ ማግባት ከነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጫዋማውኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደማንኛውም ሰው ላይቭ ስለማልገባ እንደማንኛውም ሰው ስለማልል እሷ አታውቅም። እሷ ፋራ ናት። እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማው ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከዛሬ የኖርኩት። ይሄው አሁን ደግሞ እውነታውን አየው ሰማው። ከዚህ በላይ አልችልም።
እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከነሱ ኑሮ ወጥቻለሁ። አሁንም ወጣለሁ። እርጉዝ ነኝ። አዎ እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝ። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጋቸው። ነው እኔ የምናገረው። ሰሚራ አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። እኔና አይ እኔ በቃኛ እኔ በቃኝ ሰለቸኝ። ደስታመኛ ልጆችሽ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆኑ። እኔ ደግሞ ልጆችሽን ለእንጀራ እናት ጥለሽ ትወጣለሽ። ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላህ ነው የሚያኖራቸው። ከአላህ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። ማርያም ይኸውልሽ በጣም ተወድሻለች። ማርያም ንገሪያት እንዴት እንደምትወጃትና እሷ ባለችበት እንደሆነ ትዳራሽ። አይ ምንም ብትለኝ አልሰማም። አቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ። አዎ መልሼልሽ ነበረ። ያን ጊዜ ነው ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁት። በቲክቶክ ነው የተዋወቁት። ሰሚራ በቲክቶክ ነው ታውቂያለሽ? አይ ቲክቶክ ያመጣው መዘዝ ነው። ያመጣው መዘዝ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ 3 ወር ነው የቀረኝ። እቺን 3 ወር ለራሴ ብዬ አልወጣም ከዚህች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ማለት ሆኖ አንድ ነገር ካሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ። አልሰጣትም፣ ወላሂ አልሰጣትም። አንዴ ትናገር ዳንቺ ማለት ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ለራሷ ማለት ነው ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንደት ነው እንደዚህ እያለኝ ነው ለኔ የምታስብ ብትሆን ወይ ደግሞ ልጠይቅልሽ መሪም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፍቃደኛ ነሽ ብለሽ ለምን አላማከርሻትም ውዴ? እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን። ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለሷ በቃ ለኔ ተይ ምናምን አለኝ። ወላሂ ላዝም ይሄው መጥቶ ይናገራል። ችግር የለውም እንደዚህ ነው። አይ ቅድም ብላኛለች። እኔ መጠየቅ ግዴታ የለብኝም ብያት ነው ብሏል። አለ ላይ ብሪካርዱ አቡ አሁንም እኮ እሷ ምንም አላልኳትም። እሷ መፍቷን ነው እሱም መፍቱ ነው። እኔ ተናገርኩት እሷ ሚስቴ አባራኛለች። ይሄው መኪና ውስጥ ስንት ቀኔ ነው በቃ ከቤት እስከ ከወጣው ወጥቻለሁ ከቤቴ ከዚህች ልጅ ጋር ወጥቼ ማከራየት ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ መፍቱ ነው። እንደፈለገ ግን አላባረርኩትም። እሺ ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ ግን ውጭ አልወጣም፣ መኪና ውስጥ አላደረም አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። እሱንም ደግሞ ሀቡ እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ። እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆ ነበረ።
እኔ እቺ ልጅ አላቃትም ነበር። እቺ ልጅ አላቃትም። እኔና እሱ ተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም እስቶቴውን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል። አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው አይደለም? አዎ ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔ ማለት ነው የፈለገ ይጥላኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም። ማንንም አልሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቾት ናት። ሳሚራ እቾት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ከሆነ ችግር የለውም። ግን አላህ የሰጠኝ ቆይ ሸሪዓው ባል ሳያስፈቅድ ያግባ ይላል አይልም የሚለው ኡስታዝ እንጠይቃለን። አዎ ጠይቂ፣ አስገቢና የፈለግሽውን ኡስታዝ ጠይቂ። አያስፈልግም። ለሷ ሴፍቲ ኡስታዝ አለ። ለሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸትም ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ኖ እኔ እንግዲህ ሰምታ ነበር። ላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችው ሰሚራ። ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ዱራ ማለት ነው። እኔ እዚህ ጋር ሸረመጥኩ። አቡዬ እሱ ከጨረሰ ጠይቅኝ። እሺ ሸሪያ እንደሰማው ስሚኝ፣ ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንንም የሚያውቅ ሰው ነው። ለሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀችኝ። ዝም በይ አልኳት። እንደዚህ አይነት ነገር የለም። ገባሽ? እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ መጣለው፣ ችግር የለውም ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁንና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለውም አብረን ነው አለን፣ ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣኋት። መጣች፣ እንደ ሰው ተቀበልኳት። አብረን እየኖርን ነው። ወዳው ሳምንት ወይ 15 ቆይቶ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አብዩዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት ለሷ የሰጠሁትን ክብር ለማንም አልሰጠሁም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራም ማለት ነው አትውጪ አልኳት። እኔ ሚዲያ ላይ እንዳትወጪ አንቺ ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይተካልኝ። ቆይ አንዴ ሙባረክ፣ ቆይ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከእኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ አለች። ቆይ እንደ ሚስት ልንገርክ፣ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታስ ቤዛች ለስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት
ስራ ሳትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው? ሁለተኛ ሚስት ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድነው የምትበደለው? እንዴ ሁለተኛ ሚስት አገባክባት ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጪ ላይ እንደፈለክ መሆን አለብኝ ማለት ነው? ነው የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪዓ የፈቀደልኝ። ይሄ ሸሪዓ ጋር ተነጋገሩ። ይሄን ሸሪዓ የሚያክሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስት ልቧ አይሰበርም፣ አታዝንም፣ አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰር ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ እኔ ከየት እንደምታመጣው አላውቅም እንጂ የትኛው ሴት የፈለገች ኒቃቢስት ብትወር ራሱ አምና አይ አግባ ትላለች የሚለውን እንግላቴ የማይቀበል አቡዬ ሲጀመር እሱ እንደ ሸሪዓ አይደለም የሄደው፣ እንደ ሸሪዓ አይደለም። ሼክም ከሆነ አምጪልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ይቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪዓ ቢሆን ማለት ነው። ኡስታዝ የሚል ካለ እሱ ደግሞ ሰው አላት ኢትዮጵያ ያለች ሰው አለ ሰው ነግሯታል ስላለ ውሸቱ ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድነው ሰው እንደዚህ የሚለኝ ሲለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጎዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው ማለት ነው። ተናገር እያልኩ ተናገርሻለሁ። ትናገር እሱ ምለው እንናገር ሁሉ ነገር በቃ እንደ ሸሪዓ እሱ ምለው እንደ ሸሪዓ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪዓ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያቃል ያቀኛል። እንግዲህ ምን እንደሚለኝ አላቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሐቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም። ከዚህ ሀገር የሚያውቀው ሰውም የለኝም። ገብቶሻል? ስንት ቀን በታክሲ ልኮኛል ሐኪም ቤት ገባሽ? ቋንቋ አላውቅም። የዚህ ሀገር ቋንቋ ስራ በዝቶበት ነው ቢዚ ሆኖ ነው በምን ስለዚህ አሁን ይሄን ዝም ማለት ነው ይሄን ዝም ማለት ዛሬ እዚህ ላይ ያደረሰኝ አሁን እኔ እሷ ስጨርስ በተራክ ታወራለህ ትጨትና ገረባት። አሁንም ሰሙዬ እንደዚህ ባዳን እያገለገለ ላይቭ ላይ ቁጭ ብሎ ህዝብ እያስረዳ ለገዛ ሚስቱ ሆስፒታል ቼክ አፕ እርጉዞና በታክሲ ይልከኛል እያልሽ ነው?
እሱንም እንትን አላልኩም። አኮርፌ ወይ ደግሞ ተናድጄበት አላቅም። እንደማንኛውም ሰው ጨቅቄው አላቅም። እኔ ዝም ማለት እሱ እንዳሰበውን በቃ ቁጭ ብላለች፣ ተመችቷታል፣ ስራ አትሰራም፣ የፈለገችውን እያገኘች ነው፣ ምን ያስፈልጋታል ብሎ እንደዛ ነው የሚያስበው። እኔ ግን እንደዛ አይደለም፣ እንደዛም አይደለም የሚያስበው። ጊዜ አይሰጠኝም፣ ያሟላልኛል፣ ግን ጊዜ አይሰጠኝም ነው ፖይንቱ። ያሟላልኛል አሁን መናገር የፈለኩት ይሄ ሁሉ ዝም ማለት ወይ ደግሞ መተው ፋራ አረገኝ። መናገር አትችልም፣ ምንም አታመጣም፣ ብትናገርም ምንም አታመጣም፣ የፈለኩትን ቢያረግም ማረግም መፍትሄ ነው ብሎ ስላሰበ እኔ ደግሞ ትዳሬ ነው የትም አይሄድም፣ ሚስቱ ነኝ፣ ባሌ ነው የትም አይሄድም፣ ይወደኛል፣ እወደዋለሁ፣ አክብረዋለሁ፣ ያከብረኛል ብዬ ማሰቤ ይሄው ስንት ነገር አምጥቶብኛል። ስለዚህ አሁንም ለምን አገባ አላልኩም፣ መፍቱ ነው። ግን እቺ ልጅ አይጎዳት፣ እኔ ከነሱ መሀል ወጥቼዋለሁ። ይሄ እኮ ነው ሰሚራ፣ ይሄ እኮ ነው ትክክል ያለው ነው። እሺ ሸሪዓ ይፈቅዳል ካልሽ፣ አላህ ፈቀደ ካልሽ፣ ለምን ልጆችሽን ያለ አባት ታሳድጊያለሽ? አይደለም ሸሪዓ እንደዚህ አይደለም የሚፈቅደው ሀቡ። ሸሪዓ ዝም ብላችሁ ወጣችሁ ማንኛውም ሴት አግቡ አይልም። ሸሪዓ እንደምታችሁ ነው የሚለው አይደል? ሸሪዓ አይደለም፣ ስለኔም አይደለም። ሸሪዓ ለምሳሌ ሀቡ እኔ ሚስቱ ነኝ አይደለ? እኔ የሚፈልገው አማልቶልኝ የሚሞላልኝ እንጂ አዝቤዛ አይደለም። ገባሽ? እኔ የሚፈልገው ልጄን ለምሳሌ አሁን 2 ልጆች አሉኝ ኢንሻአላህ። አንድ አለኝ፣ አንድ እርጉዝ ነኝ እንደነገርኩሽ። ለምሳሌ አሁን ኢትዮጵያ ገብቼ እንዴት እንደኖርኩት እሱ ያውቃል፣ እኔ ያውቃል። ቤተሰቦቼ ጋር ነበርኩት። ገብቶሻል? ልጄን ይዤ ቤተሰቦቼ ጋር ቁጭ ብዬ ነበረ። ግን ባሌ ነው፣ ባል አለኝ፣ የስንት ዓመት ባሌ ነው። ለምሳሌ አንድ ቤት አለኝ ተርፎታል። ሌላ ሚስት ሄዶ የሚያገባው ተርፎት ነው ሳይተርፈው ነው ሳይኖረው ሄዶ ማንኛውም ሴት የሚያገባው ምን ሱምን ስላለ ወይ ደግሞ ምን ስላለ ብዙ ነገር ይጠፋል ብዬ ዝም አልኩ። አቢባ ታይ ያልኩሽ አስገባሻት። እንግዲህ እኔ የምናገረው አለኝ እናገር የሚፈልገው። በዚህ ላይ ደግሞ ከሴቶች ጋር ሲተዋወቅ እሷ እንደዚህ ናት፣ እሷ ሰው የሆነ ነገር ተሰርቶባታል፣ እሷ ከወንድ ጋር መተኛት ምናምን ብሎ የሚያወራ ወሬም አለ። እኔ ግን እንደዛ አይነት ሴትም አይደለሁም። እኔ አይደለሁም። ሁሉም ወንዶች አመን ነው። ሌላ ሴት ሲያሳውቀው ሚስት ያተሰጠኝ ነገር ይቆምልኝ፣ ካንቧላ ይቆምልኝ፣ እንደዚህ እንደባልም አልፈልግም። ማፍቱ ነው ግን ይሄ ሙዳቸው ነው የወንዶች። ይኸውልሽ ሌላ ሴት እንድታዝንላቸው ሚስት ያተሰጠኝም ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባሽ? እቺ ሙዳቸው ናት። ያ አሁን ይኸውልሽ ከአንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ። መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም ሀቡ። በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት፣ እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሱ ቆይ እንደውም ሙባረክ እንድናገር ፈልጋለሁ። ይሄንን ጥያቄ ልጠይቀው አንዴ። ሙባረክ መርየም ለአላህ ብለህ እውነቱን ነው የምትናገር። መርየም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ? አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ ማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ ማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድን ነው ቃል ያለችው? ነገራት ለሷ ነገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ ነኝ ማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ፣ የማስፈቀድ ግዴታ የለብኝም፣ እኔ ነኝ ሁለታችሁንም ማስተዳድራችሁ፣ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ስለናታ እንደዛ ትላለች።
ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሃላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለሷ እንዳያችሁት ለሷ እንደሰማችሁት ለኔ ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። ሐራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች። እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋር ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሱ አይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ ልጅውን የምትለያዩ ከሙባረክ በበሬ ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። አሁን በኋላ እኔን የምታገቡ ምስቶች ማለት ነው አራቱ ናችሁ። አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ሌላ ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ። ትመጣለች። ከዚህ በኋላ ሚስቶች ትላለች ገና ከዚህ በኋላ አቡ እኔና እሷ ተጣላን። በዚህ አልነበረም። እኔና እሷ ተጣላን። በዚህ አልነበረም። እቺ ልጅ በቀደም ሙባረክ ሰሚራ ትናገር። በዚህ አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። አዳርታኛለች። አይሄን ስትናገር ግን በመረጃ ማለት ነው። እኔ ሁሉ ነገር ነው የምጠይቀው። ምን ሰሚራ ተናገሪ። አቡ እድሜ ማለት ተናገርኩት። እንደዚህ አይነት ወሬ ነው እሱ። እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። ሀቢባ ማለት ነው። ጽሁፉን እሺ ሀቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል። እሷ እሺ ስሜኝ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ መርያም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ወሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። አራት ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ወሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት። መርያም እኮ ሀቢባ ጋር ወሰዱልኝ ብላ ፎቶ ሰጥታለች። እቾትናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም እንደስተን ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ። ወላሂ ልጅና አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያልኩት ያለው። ክላስ ስሚኝ አቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ፣ እሷ ደካማ እርጉዝ ናት። መግባት ይችላል እኮ ግን መብቷ የተጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ
መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ ነኝ። መሬት ላይ ማለት ነው። እሺ መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክሬ አይደለም ትክክል ነው፣ ግን ሸሪዓ አላጠፋውም ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉን ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው ባረክ እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሰው ለመጥበስ እንዲመጣቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን እዳ ላይ አታገባም ነበር። ቆይ 4 አመት ኢጅፕት ኑረናል፣ 5 አመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይሄን ሁሉ መከራ ያመጣው ተጎድቶ አሳ እንዳለችው ተጎድታ ምብላውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ሳትጠቀም ጎደለኛ አላለችም። አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት በቂ አይደለም። ማግባት ቅድሙንም እሷ ምስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትንጭ የሚያልኳት አቡዬ ቆይ ጨርስ ዝም በይው። ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ምስት እንዳገባ አትፈልግም። ተጎድቻለሁ የምትል ከሆነ እስከዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድነው የተጎዳችው? አንድ ደሞም አብዲ ጌታቸውን ታስገባዋለሽ። ምንድነው እሱ? ላ በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ አቡ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ ፈልገዋለሁ። እሺ ናግባ። ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች። የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሀላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ? በሷ የተነሳ በማን የተነሳ? በመርየም የተነሳ መርየምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ነው። ዛሬ ሁለተኛ ምስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው። ምንም ነገር ሳትጎዳ 19,000 ድርሃምና ወርቄን በልቶኛ ምናምን አለች። መጨረሻ ላይ ግን ተስተካከለ እሷ ማለት ነው። ገባሽ? ያም ሆነ ደግሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው። ለዛ ነው የምታሳዝነኝ። አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው የምትገቢው አልኳት። ቆይ አብዬሽ መኪናዬን አጥፍቼ ገባውና ሰሚራ ምን ልታረጊ ነው የምትገቢው? አንቺ ደግሞ መብትሽን ከሆነ እየተናገርን ነው። እዚህ ጋር እኔና መርየም ስንናገር እሷ ላይ ያደረኩን ነገር ምንድነው? የሷን ነገር የተናገርኩን ነገር ምንድነው? የዋሸውን ውሸት አልፈልጋትም አልኩ፣ አልወዳትም አልኩ። የተናገርኩን ነገር አለ የለም። ለዛ ገባውና ምንድነው ሰሚራ አልኳት። ምን ልታረጊ ነው አልኳት። አይ ወይ አስገባኝ ወይ እንደዚህ ነው ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው። መብቷን ይከበር። እዚህ ጋር ብዙ እንድትናገርም አልፈቅድላትም። አንደኛ ነፍሰ ጡር ናት፣ ተጎድታለች። ምን እችላለሁ? ችግር የለም ተጎዳች አይደለ? ተጎዳች። አልፈልገውም። ትዳርም በእኔ ምክንያት እንዲፈታ አልፈልግም። እስከምወልድ ነው። ስወልድ ልጁ ሰጥቼው ሄዳለሁ ነው
ንዴት ነው። ሴት ናት ተናዳ። እኔ ደግሞ መብቷ ነው። አዎ መብቷ ነው። ተቀብያለሁ፣ እቀበላለሁ። ልጄ እኔ ምክንያት እንደዚህ እንድንሆን አልፈልግም። ለልጄ ሞታለሁ፣ ችግር የለውም፣ ምንም ማድረግ አልችልም፣ እቀበላለሁ። ነገ አገባለሁ፣ ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ማለት ራሱ መግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በኔ ምክንያት ማለት ነው እነሱ እንደትጣሉ አልፈልግም። በኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በኔ ምክንያት ቀሪም ሀቡ አለች ሌላ ተደብቃ አለች። ሜዳ ላይ ያውልሽ መርየም ሰሚራ መርየም ያለችው ስሚያት መርየምን። እሺ መርየም ተናገሪ ማሪ። ሌላውን እኔ አላቅም፣ የማውቅ ታሪክ የለም። ሌላውን ማለት ሌላ ምስቶች አላቅም። እኔ ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ አንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በኔ ምክንያት እንደምትፋቱ አልፈልግም። እኔ በኔ ምክንያት ማለት ነው እሷ ወዳለሁ ከብራለሁ ብያለሁ። በፊትም እነግርሃለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የምልሽ እንጂ ተለያዩ አልላችሁም። እኔ ኮና ለማውናም አልፈልግም፣ አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም፣ እንደዚህ አይደለም ሰሙዬ። እኔ እኮ ማሳደግ እችላለሁ፣ ግን እናት መሆን አይችልም እንዴ ሀቢባ። አለቀ እኮ ነገሩ፣ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልহামዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም፣ አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አየሁት። ሌላኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ አቢባ። እሺ ሳበው ቆይ ያ ሞዴሬተር የለኝም። እሺ ሳበው አቡ ከተናገር ለካብዲ አሁንም አቡ ከተናገር ወላሂ ከተናገር ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። ቆይ እንዴ እየሳመችው ነው። አንዷ ጓናስመራ ቴንኪው አንድ ነገር እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውን ምን አይነት ጨካኝ እናት ናት? በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ አትባይም። ወላሂ አትባይም ማለት ነው ያለው ምክንያት እኔ ያለው አትባይም ሳይሆን አንዱ መጥቶ ያሳድጋል። እናቴ ደክሞኝ ነው
ሁላችሁም ሂዱ በቃ አሉ 3 አሉ ካላስ አሳዳጊ አሉ 3 ይመጣሉ። መርየምን እንዴት ስጣም ባረባ እንዴ ሰሚራ ተጨረሰ አታውራ ከስር ቀጥይ ሰሚራዬ ተናገሪማ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር መርያምን በቀደም ነው ያያዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 አመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ አመት አስቤለት ለልጄ 3 አመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ። ሁለታችሁም የሙባረክ መስተናል። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ እያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ። ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ እሺ። ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራትህ ትልቅ ሰሚራን ሚዲያ ላይ አስግቢ ብያት ቢላ አስታርቆኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣ ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪ እንዳታስገባ ነው ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሄጄ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። እሺ ቢላ የተቀበልኩት እሺ ላውራ ማለት ነው። ታይሱን ላውራ ሚዲያ ላይ ወጣች። አለቀ እኮ እኔና ሰሚራ ጉዳይ። እሺ ላውራ። ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ማስተለኝም ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45000 ሰው ፊት ለፊት ተውና 3-4 ሰው መሃል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይቴ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ ታርግልኝና አብዲ እኔ ልንገረው የመጣችው እኔ ሳልሆን ልንገረው። ቆይ አብዲ አንደኛ መሬም ፎቶን ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶን ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶን ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምፅ ሁኑኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደማንኛውም ሰው ይጠየቃል። ለምን በደልካት ተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች።
ኦኬ ተጠራ። አዎ እውነት ነው። ኒካ አስሬላታለሁ። ከተዋወቅን 7 ወራችን ነው። በቲክቶክ ነው የተዋወቅነው ብሎ አመነ። አልካደም። ኒካ እንዳሰረላትና ሚስቱ እንደሆነች ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ አላዋረዱኝም። ሌላ ሽምግልና ማለት አያዋረዱም። ሌላ ሽምግልና አለ። እኔ ሚዲያ ላይ የወጣች ማያቁ ሴቶች ካለ የትኛውም ሴት ማለት ነው። ቅድም ላውራ እድል ስጡኝ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይሄን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች፣ ሰሚራ ጥፋት ምንም የለባትም ባይደ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያድርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ ሐሳብን ትሰጣለህ። ይቻል አይቻል አላቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ። እኔ ሙስሊም ነኝ። ነገር ግን ሐቅ አላት ሰሚራ። ልጁን እያሳደገች ነው። ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ፣ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይሄን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይሄን ጉዳይ በተቻለ ፍጥነት በተቻለ መጠን ይሄን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ ይችላል። ቢኮዝ ሰሚራ የሰው ልጅ ናት። እኔ እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ይጨርስ ማለት አትችልም። ሙባረክ አትሆንምም፣ አላቃትምም። ስሜትን እረዳዋለሁ። ገና እናገራለሁ። አቡ ገና ስንት ነገር እናገራለሁ። ማስፈራራት ይባላል። ቆይ አንዴ ማስተዳደር የሚችል ስለሆንኩ ነው። 8 ዓመት አቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበል እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ እያስፈራራ እንናገር። አይ ከተባለም እድሉን ስጣት እኮ አንድ ነገር ልንገርሽ አቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም አለቀ። የመርያምን ሙባረክ እንደ እህት ካከበርከኝ እኔን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ አቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ያስፈራራካ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁት። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እዛ እኔ አንድ እኔ እየተናገርከለው አልገባኝም። አንቺ አይደለም አቢባ። እሺ አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገር ያመጣው ነው። ሪከርደሮችን ነው። እሺ አዎ ረቡዬ ረበላሽ
ይሄ ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላ። እንደዛማ ልትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዳ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ብዙ ነገር አለኝ ያለችው ሌሎች አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ ሀቢባ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪዓ ካገባቸው 4 የመግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልহামዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሆነችም 1 ብር ታገለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልহামዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ የቤት ኪራይ አስተሽፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። የፈለጉትን ነገር ይናገራሉ። ማምጣት እችላለሁ። እንደዛ ብሎ ነገር ማስዋል ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ አዳምጣት። የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ። የማዳምጠው ነገር የለም ካሁን በኋላ ሂጃለሁ። ነኝ ሙባረክ አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ልፋት ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9000 ድራም ሪከርዱን ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ማንንም አላለኝም። 9000 ድራም ተቀብሎኝ አይዲ ሊያሰራልኝ 10000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶ ያስቀምጡ። ማንንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ። እናትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዝ አልቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ
ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው፣ አዎ አገባው፣ መብቴ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው መስማት ስለማፈልግ አለች እንጂ ብዙ ነገር የምናገረው አለኝ አለች። የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩል ላት መች ድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ትናገር፣ ሰሚራ ተናገሪ እናቴ። እሄዳለሁ እኔ አቡ። አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለሽ ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ። አላቃችሁም፣ ማንንም አላገባው። አይ ዶንት ኬር ሚዲያ። ቆይ አዳም በቃ ሴት ሊጎዳለው ሴት ሊጎዳለው። እስኪ ነገ አላግባ አንድ ነገር ነው። እስኪ ነገ በሰርግ አላግባ። እሺ ቆይ አዎ እሺ ቆይ አቢብ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴም ይኸውልሽ የዚህ ልጅ ትዳር እኔ ለኝ ምስት ብትባል የለኝም እኮ ይኸውልሽ እኔ ምስት ብትባል መሬት ላይ ስማኝ አለው ካለች መታ ገብታ ትናገር ወለ መርየም እሺ ሰሚራ ኦኬ ችግር የለም አይደላችሁም። አለቀ ደቀቀ። ላውራ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርትን ምንድን ነው እንደ ህፃን የምትሆነው? ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ እንዲህ ያደረጋችሁት ኒውት ሳረገው እያመራኩ ነው። አንተ እንደምትኝ ስጠኝ አንዱ ኒውት ሳረገው እባክሽን መርየም ኒውት አርጊ ጉድፈል እባክሽን አቢባ ልለምንሽ እባክሽን፣ እኔ እየለመንኩሽ ነው። ይሄን ነገር ለምንኛ ገባኝ። ምን ይመጡብኝ እንጂ መጣውባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሽባቸው ህይወታቸው ይበጠበጣል። እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ሁሉ ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ይወቅሳሉ። ጤና የለም። አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ የነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ማንም ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪያ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገራችሁ ተናግራ ተነስተ መጣ
ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረች። ግን ተናገሪ ማለት ተናገሪ ማለት ምን አለች ሰሚራ? ይሄን አለች በል ሙባረክ አቡዬ እኔ አልተናገርኩም። ግን ተናገሪ ካለ ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላችሁ ችግር የለውም እናገራለሁ። ግን መናገር የፈለኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ? እኔ ለመርያም አይደለም የተናገርኩት። አንቺና መርየም አብራችሁ ሙባረክ ሙባረክ ለሁለት ይበቃናል ለሁለት ይበቃናል ብላለች። አንቺ አይደለም አላልኩም አልልምም። እሺ ታዲያ ምንድነው ችግሩ ታዲያ? እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እዚህ መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል ያመጣቸዋል ስለሚያውቀው ማለት ነው። ለኔ አዲስ አይደለም። ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም ባይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አይደል? ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድነው ችግር? ካንተ ትልቅ ሰው አይደል እንዴ? ለምን እንደዛ ሀቢባ ስለማከብርሽ ነው እዚህ የተቀመጥኩት። ልንገርህ፣ ካንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ ብዙ አድናቂ ያለህ ትልቅ ሰው ነው። ሱካር በሽተኛ ነኝ። ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ልትሆነኝ ቢለው በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርየም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድ መርያም ተናገሪ ማለት ነው። ከዚህ በፊትም ማለት ነው ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ። አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደለያዩ ማለት ነው። ምክንያቱም እኔ ችግር የለውም ለኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቂ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንዴ? በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም፣ ብርም አልወሰድኩም። መርየም ወርቅና ብር አልወሰደብኝም ነው የምትይው? ተናድጄ ነው አለች እኮ። ምን ነው ሀቢባ? አዎ ቅድም ተናድጄ ነው ማንም ባያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው? አቡ በቃ እኔ መናገር የፈለኩትን ተናግሬዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትስአፕ አወራሻለሁኝ። ሀሳብሽን ከቀየርሽና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም ሀቡ። እኔ ንዴት ላይ አይደለም አቡዬ። ሜታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስቢበት። ለማንኛውም ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስቢበት ሰሚራዬ። እና አይዞሽ እሺ፣ እናት አይዞሽ እሺ። ችግር የለውም። በጣም እንወድሻለን። አንቺ በጣም ጠንካራ ሴት ነሽ እሺ።